በቤተ ክርስቲያን ውስጥ የገባው ሙላጫ ሌባ ተይዟል። የጥንቃቄ መልእክት አለ። ቤተ ክርስቲያን ውስጥ ሙልጭ የሚያረግ ሌባ ገብቷል። ምን አይነት አይን ያወጣ ሱሰኛ ነው ግን ይሄ ልጅ? ፎቶዬን የለጠፈ እዚህ ቲክቶክ ላይ ውሻ ሲያረገኝ የፈለኩትን አርጌ አተርማምሼ መገባው የት ያለው ነበር። እነዚህን ታዋቂ ካፕሎች የሰማችሁለት ገደል ነው የምትገቡት። አሁንም የራስህን ሃይማኖት እንደምትከተል ካረጋገጥ ትዳራችን ከባድ አደጋ ውስጥ ነው። ፍቅር ማለት የአንድን ሰው እምነትና ማንነቱ አምኖ መቀበል። አረ በኢየሱስ ስም ነገሮች ወዴት እየሄዱ ነው ያሉት? ሰላውን ጸጋዬ ራስን ፕሮፌት እያልክ መጣራ እግዚአብሔር ምስክሬ ነው። የምታጭደው ዘር ሆኖ መሬት ላይ ይወደቀልህ። እንደ ከብት መነዳት ዕውቀት ሆነ በቃ። ስለዚህ እኔ የምላችሁን በሉስቲ እኔና እግዚአብሔር አንድ ነን። ለከርሴ ብዬማ ኃያሉን ጌታ አልከተለው። እግዚአብሔርን በግል ስታውቁት የሆነ ነገር እንዲሞላላችሁ የሆነ ስኬት እንዲያገኛችሁ አትከተሉት። ሆናችሁ ነው ተስፋ ያጣችሁት። ግን ይሄንን ሰምታችሁታል? አምልከው አንተ በደከመ ጊዜ ትቶኛል የራሱ ጉዳይ አይልም ኢየሱስ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ለሁለት ቀናት ጠፋ ብዬባችሁ ነው የመጣሁት። ትንሽ አሞኝ ነበረ፣ ለዛ ነው ቪዲዮ ላይ አክቲቭ ያልሆንኩላችሁ። ዛሬ እንግዲህ በቆንጆ ቪዲዮዎች ከች ብዬላችኋለሁ። የመኖሪያ ቤትና ሱቆችን መግዛት የምትፈልጉ ሰዎች ቴምር ፕሮፐርቲስ ከ8 በላይ ሳይቶችን ሰርተው አስረክበዋል። አሁን ደግሞ ለእናንተ መልካም የሚባለውን እድል ይዞላችሁ መጥቷል። የዚህ እድል ተጠቃሚ መሆን የምትፈልጉ ሰዎች ቴምር ፕሮፐርቲን ተመራጭ ማድረግ ትችላላችሁ። አይ እንዳልክ ገራሚ ሰው እኮ ነው። የት ያለው ነው የፈለኩትን አርጌ የፈለኩትን በልቼ የፈለኩትን ጠጥቼ የፈለኩት ቤት ገብቼ የፈለኩትን ተናግሬ የፈለኩትን አርጌ አተርማምሼ መገባው የት ያለው ነበር። ፔንቴስቶን የፈለክ እንደፈለክ ለመሆን ምኑ ጋር ነው እንደፈለኩ የሆንኩት? ብርጣም አንቺ ማርታኔ እኔ ምኑ ጋር ነው የፈለኩት የሆንኩት? ባለፉት 2 ዓመት ከ5 ወራት ትልቁ ትንሹ ሽበት ያለው የሌለው የወለደው የፈታው 7 የወለደ ያስረገዘው የካደው ጫኛው ራጁ ተራማጁ ቋሚው አግዳሚው ፎቶዬን የለጠፈ እዚህ ቲክቶክ ላይ ውሻ ሲያረገኝ የሚገርም እኮ ነው ያልኩት። ምላሴ ከተናጋዬ ጋር ተጣብቆ አሊያም ደግሞ ውጫው መስሎ ነው እንዴ? ከሃይማኖቱ ከክርስትና ጋር ተዋይድም የሚረግሟችሁን መርቁ ነው። በዚህ ቤተ እምነት በጥፊ ስትመታ መመለስ አይቻልም የሚል እውነት ስለገባኝ ነው እንጂ እንኳን ቪዲዮ መልስ ሰርቼ ቀጭን መስመር ጽፌ ሀገር ማገላበጥ ልጅ ይሄ አይደለም። ተውሱ ሩቁ እንዲህ መስመር ጽፈን ሀገር ማገላበጥ ሰዎች ተሰብስበን የተቀመጥነው ክርስቲያን ስለሆንን ጴንጤ ስለሆንን አይደለም። ገና ለገና ከምግብ ቤት አቅም እንኳን ስንገባ እንትኑ መደርደሪያው ጋር መጠጥ ካለ ብለን ተሳቀን ኮንቴነር ቤት የ200 ብር ምግብ ሽሮ ምበላው ቸግሮኝ አይደለም። ፎቶ አቀናብረ ለቀ ይሄው ጀመረው እንዳትለኝ ተሳቀቀኝ። ገና ለገና አንዳንዶቻችሁ ጴንጤ አይደለ እንዴ ካንተ አይጠበቅም ትሉናላችሁ ብለን ስትረግሙን ፊታችሁ መንገድ ላይ ምራቅ ስተፉ ስተንቋሽሹ ጠለን ሄድ ነው። ምን መዘው ጡንቻ ጠፍቶን አይደለም። ይሄ ክርስትና ደስ ያለን የተቀበልን የምንኖረው ህይወት ስለሆነ የቱ ጋር ነው እንደፈለኩ ነው። ገና ለገና ስራ እንኳን ማስታወቂያ ሲመጣ ማስታወቂያ ሰራለሁ ብዬ እሺ፣ በነገራችን በጣም ፐርፌክት ነገር ነው ያለው። ይለቀቅሽ በዘፈን ነው ሲሉ ኖ ብለን ገንዘብ ጠልተን መስሎ ነው። የቱ ጋር ነው የፈለግነው ነው ማለት ይያል። እዚህ ቲክቶክ ላይ ፋሽን የሆነ ነገር መጥቷል። አሁን ሎተሪ ማስቆረጥ ማሸጥ ምናምን። በቀደም አንዱ ትልቅ መኪና አሻሽጥልኛል። እሺ ብዬ ደስ ብሎኝ ስራ ነው ብዬ ቸርች ሄጄ ሳወራ አይቻልም ቁማር ነው ከቸርች አቋም ጋር አይሄድም ሲሉ እሺ ብዬ ወጣርጌ የተቀበልኩት ነገር ሰሞኑን በጣም ከባድ ነው እንጂ የቱ ጋር ነው የፈለግነው ነው ነው ባቢያ የቱ ጋር ይሄ ሁሉ ከተማ ውስጥ የሚዘጋጀው ኢቨንት በየሆቴሉ የሚዘጋጀው ሳይደወልልኝ ና ሳልባል ቀርቼ መስሎ ነው እንዴ? ከክርስትናዬ ጋር ይጋጫል። እዛ ቦታ ብገኝ የወንጌል ተቃራኒ እንቅስቃሴ ውስጥ ድንገት ዘው ብዬ እገባለሁ ብዬ ተሰብስቤ የተቀመጥኩት ክርስትናዬን ወድጀው ለዚህም የሚደረግ እግዚአብሔር ከምን እንዳዳነኝ ስለማቅ አብዛኛዎቻቸው ምድር የሰጠቻቸውን ዝና፣ ምድር የሰጠቻቸውን ዕውቅና፣ ምድር የሰጠቻቸውን ሀብት፣ ገንዘብ፣ ምን ተወዳጅነት ያንን ሁሉ አራግፈው ጥለውት ነው የመጡትና ውጭ ያሉ ሰዎች ኦሬዲ ክርስትናችሁ ማቃለልና ማጣጣል የተለመደ ነገር ነው፣ ኤክስፔክትድም ነገር ነው። ግን እኔ መናገር የፈለኩትኝ ውስጥ ያሉት ነው። ውስጥ ያሉት ውጭ የነበርነው እኛ እነዛን ሁሉ ኮተታና ግሳንግስ ድሪቶችን ሁሉ ጥለን ከመጣን እናንተ ወደ ቤተ ክርስቲያን ውስጥ ለማስገባት እየተጣጣራችሁና እየተላላጣችሁ እየተጋጋጣችሁ ያላችሁ ሰዎች እንዴት ነው? ለጤናችሁ ደህና ናችሁ ወይ? አብዛኛዎቻቸው ትተውት ነው እየመጡ ያሉት በጣም ብዙ ተጽዕኖ መፍጠር ሲችሉ በምድር ላይ። ነገር ግን ክርስትናው ይሻላል፣ የጌታን ክብር መግለጥ ይሻላል ብለው ከውሻ በታች ተደርጎ እስከ መታየት ድረስ የመረጡበት
ምክንያት ፍቅር ግድ ስላላቸው የክርስቶስ ፍቅር ግድ ስላላቸው ነውና ምን ታስባላችሁ? ዛሬ ላይ ብዙዎች ጥለው የመጡትን ነገር ወደ ቤተክርስቲያን ለማስገባት እየተላላጡ ያሉትን ስታዩዋቸው ምን ያህል ፊል ታደርጋላችሁ? በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30% ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20% ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ቤተሰቦቼ ነገ መጥተው ሊያነጋግሩ ይፈልጋሉ። የኛ የሃይማኖት ልዩነት ለነሱ ትልቅ ጉዳይ ነው። አንተ አሁንም የራስህን ሃይማኖት እንደምትከተል ካረጋገጥ ትዳራችን ከባድ አደጋ ውስጥ ነው የሚሆነው። ሊያ እኔ እኮ አከብራቸዋለሁ። ሃይማኖቴ እኔ ማንነት፣ አንቺ ደግሞ ቤተሰቦችሽ እንደምትወጃቸው አውቃለሁ። ግን ለምን ሁሌ የማን ሃይማኖት ይበልጣል በሚለው ነገር ትዳራችን መለካት አለበት? ለእኔ ሃይማኖት ወግና እምነት ብቻ አይደለም፣ የህይወት መሰረት ነው። ልጆቻችን የትኛው መንገድ ላይ እንደሚሆኑ ግልጽ መሆን አለበት ብዬ አምናለሁ። አንተ እምቢ ካልከኝ የጋራ ህይወታችን እንዴት ሊቀጥል ይችላል? ታዲያ እኔ ማንነቴን ትቼ እንዲቀየር ነው የምትፈልጊው? ያ እኮ እውነተኛ ፍቅር እኮ ቀድማችሁ ነው ማሰብ ያለበት። አንድን ሰው እምነትና ማንነቱን አምኖ መቀበል ቀላል ነው ሳም፣ ግን ልጆቻችንን ማሳደግስ? እሁድ ቤተክርስቲያን ሲሄድ አንተ ሌላ ቦታ ስትሄድ ልጆቹ ምን ይሰማቸዋል? መለያየት አይመጣም ብለህ ታስባለህ? ሊያ ሃይማኖት ሰዎችን የሚያፋቅር እንጂ የሚያፋጅ መሆን የለበትም። እኔ አንቺን የምወድሽ ከነ ሃይማኖትሽ ነው። አንቺ የኔን እምነት እንደወደ ነገር አታየው? አይዋለሁ፣ ግን ቤተሰቦች የሚሉት ነገር አለ። አንድ ሃይማኖት የሌለው ትዳር የለውም ይላሉ። እኔ ተጨንቄ ነው የምኖረው። ቤተሰቦች የሚናገሩትን አውቃለሁ፣ ግን ትዳሩ የኔና ያንቺ ነው። እምነታችን የተለያየ ቢሆንም የጋራ ሴቶቻችን ማለትም መከባበር፣ መዋደድ እና ናይልን ጥሩ ልጅ አድርጎ ማሳደግ አንድ አይደሉም? ይሄ በቂ ነው። የጋራ መግባባት እስካለን ድረስ በቂ ነው። ከቤተሰቦች ከስንነጋገር ለሃይማኖታችን ያለን አክብሮት እንግለጽላቸው። ግን የመጨረሻው ውሳኔ የኛ መሆኑን በጨዋታ እናሳውቃቸው። ትስማሚያለሽ? እሞክራለሁ ሳም፣ ግን ቀላል እንደማይሆን ታውቃለህ። አውቃለሁ። ለዛ እኮ ነው ውሳኔ የኛ ነው የምልሽ። ትዳር እያሰባችሁ ያላችሁ ሰዎች ይቅርባችሁ። በተለያየ ሃይማኖት ውስጥ ካለ ሰው ጋራ በፍጹም ፈጽሞ ኦርቶዶክስም ከሆናችሁ ከኦርቶዶክስ ጋር ብቻ ነው ትዳር ሊኖራችሁ የሚገባው ብዬ አስባለሁ። ሙስሊምም ከሆናችሁ ከሙስሊም ጋር፣ ጴንጤም ከሆናችሁ ከጴንጤ ጋር። ምክንያቱም እንደዚህ አይነት አላስፈላጊ ጭንቀት ውስጥና ውጥረት ውስጥ ከመግባት መረጋጋትን ከፈለጋችሁ ተመሳሳይ ሃይማኖት ውስጥ ብትሆኑ ይመከራል። ስፒሪቹዋሊም መጣጣም አለው። ወንጌላዊ አማኝ ሆኜ እሷ ሙስሊም ከሆነች መንፈስ ቅዱስን ስለማይቀበል እዚህ ልጅ ጋራ መግባባትም ሆነ መስማማት አልችልም። ተመሳሳይ ኪንግደም ላይ ያለ አምላክ አይደለማ ያመለክን ያለ ነው። ይህንን ምክር የምነግራችሁ ልጆቻችን እሺ ታዲያ እኔ ወደ ቤተክርስቲያን ሲሄድ አንተ ወደ ሌላ ቦታ ስትሄድ ምንድን ነው የሚሆነው? አያችሁ ጭንቀቱ ብዙ ነው። ስለዚህ ተረጋግታችሁ የጌታ ፍቃድ ጠይቃችሁ ተዋዳችሁ የምትኖሩበትን ከዛው ካላችሁበት ሃይማኖት ብትፈላለጉ መልካም ነው የሚል ሐሳብ አለኝ። አሁንም ኮሜንት ሴክሽን ላይ ሐሳባችሁ ማጋራትና ማንሸራሸር ትችላላችሁ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ በሚለው ሐሳብ አልስማማም። መንፈሳዊ ካድሬ ልክን አዳራሽ ከከፈትክ በኋላ ማነ ጥላውን ጸጋዬ ራስን ፕሮፌት እያልክ ምትጠራ ሙሴም ያስተምር ነበር እያልክ የራስህን ነብይነት ከታላቁ ነብይ ከሙሴ ጋር በንጽጽር ደረጃ እያቀረብክ የምትናገር ሰው አረጋጋው። ኢየሱስን የሚመስሉ ሰዎች ነው እያፈራ ያለው? ጌታን የሚመስሉ ሰዎች ነው እያፈራ ያለው? ወይስ ጥላውን ሲባል ጥፍራቸውን የሚያወጡ አንተን የሚመስሉ ለአንተ ታማኝ ከሆኑ ያንተን ማስታወቂያ እንዳልካቸው ዘነበ የቸርች ማስታወቂያ ከሰሩ ምንም ቢያደርጉ ምንም የማይባሉ ልክ ስተቱም ሲነገር ጥፋትም ትክክልም ሲነገር በቃ እኛ ከዚህ አካል ጎን ነን እንደሚሉ እንደ አንዳንድ ካድሬዎች ካድሬ ነው እያፈራክ ያለው። መንፈሳዊ ካድሬ እያፈራህ ከሆነ ቼክ አድርገው መንገድ። ከሰሞኑ እንግዲህ ወንድማችን አቤል አቡና በነቢይ ጥላውን ጸጋዬ እንዲሁም ደግሞ በዛ ቤተክርስቲያን ውስጥ ስላሉ የተወሰኑ ግለሰቦችን ስም ጠቅሶ እንዳልካቸው ዘነበና አንዲቷን ሴት ማናት እቺ ገርዳሚያንስ ምናምን ገርዳሚዎች ምናምን እያለች ስታወራ ስለነበረችው ሲያወራ ነበርና ይህም በተናገረው ነገር ላይ ምን አይነት ተቃውሞ እየተሰነዘረበትም እንዳለ በዚሁ ደግሞ ሚዛናዊ አድርገን እናያለን ማለት ነው። እንደ ሰውን እንዴት ማክበር ያቅታል? እንደ ሰው
የሰውን ስሜት፣ የሰውን አቋም፣ የሰውን አመለካከት አክብሮ ማውራት እንዴት ያቅታል? እኔ ይገርመኛል። እነዚህን አገልጋዮች የምትናገርባቸው ነገሮች ሁሉ ባይዘወይ እንደ ዋጋ ትከፍለዋለህ፣ እንደ ዋጋ ታጭዳታለህ። እያንዳንዷ ቅንጣት እግዚአብሔር ምስክሬ ነው የምታጭደው ዘር ሆኖ መሬት ላይ ይወደቀልህ ነው። እኔ በጣም ነው የማፍረው፣ እኔ በጣም ነው የምሸማቀቀው። አቡናን እንደ አቡና እንኳን መናገር አልፈልግም። አንድ አገልጋይ ነኝ ብሎ ራሱን የሚጠራን ሰው፣ አንድ የእግዚአብሔርን ቃል የሚያወራን ሰው በዚህ ልክ መናገር ከባድ ነው፣ ከባድ ነው። ስፔሻሊ ነብይ ጥሌ እስኪ የምትነቅፍበት ነገር ካለ አንድ ተናገር ብትባል አንድ አታወጣ። ወንድማችን ብሩክ ብቻ አይደለም፣ አንድ አገልጋይ በተወሰኑ ሰዎች ካራክተር ጀጅ ይደረጋል ብዬ አላምንም። ማናችንም በምንማረው ትምህርትና በምናዘወትርበት ስፍራ ያንን እንደምንመስል አምናለሁ። በነቢይ ጥሌ ዙሪያ ስፔሻሊ በምዕመናኖቹ ዙሪያ እኔ ትችት ሲቀርብበት ሰምቼ አላውቅም። ሲተችም ደግሞ ለምን ተተቸ ብሎ እንዲህ ጥርሱን ያወጣ ሰው እኔ ፐርሰናሊ ገጥሞኝ አያውቅም። በነቢይ ጥሌ ላይ የአስተምሮት ነቀፌታ የአስተምሮት የአካሄድ ነቀፌታዎች ወይም የሚነቀፍበት ነገር ካለው አምናለሁ፣ መነቀፍ አለበት። እሱ ማን ስለሆነ ነው በቲቺንግ ዙሪያ የማይነቀፈው የማይተቸው? ማንም ሰው ከክርስቶስ ትምህርት ያፈነገጠ ትምህርት የሚያስተምር ከሆነ ይነቀፋል፣ ይተቻል፣ ይመለሳል፣ አለቀ። ከዛ ውጪ ግን የእውነት ይህ ሰው የካራክተር ችግር አለበት ወይ ወይም ደግሞ እውነት እነኚህ መንፈሳዊ ካድሬዎችን እያመረተስ ያለው እሱ ነው ወይ ብላችሁን ካላችሁኝ ግን እንደዚህ አይነት ነገር ስላላየውበት ነውና እዚህ ዙሪያ ከአቤል አቡና ጋራ አልስማማም። ብዙዎቻችሁ ምን ታስባለህ ስለዚህ ነገር ብላችሁ በውስጥ መስመር ስለጠየቃችሁኝ ሐሳቤን ክሊር ላድርግላችሁ ብዬ ነው። ማንም ቢሆን ሐሳቡን በመግለጽ ዙሪያ አልቃወምም። ነገር ግን ተናገርክበት ቶን ኖርማል አይደለም። ብዙ ነገሮችን በሚደግፈው ልክ ትክክል ባልሆነው ነገር ላይ ግን ልደግፍ አልችልም። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ያንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ታዋጩ። ስለዚህ ነው የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመጣል። በቃ እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ኃይሉ ዮሐንስ ማለት እንደ ልቡ የሆነ ሰው ማለት ነው። ማለት የራሱን ሃይማኖት ፈጥሮ በራሱ ሙድና በራሱ ሃይማኖት ውስጥ የሚመራና የሚንቀሳቀስ ሰው ነው። ወይ በጴንጤኮስታልም አይደለም፣ ወይ ክርስቲያንም ተብሎ የሚጠራ አይደለም፣ ወይ ሙስሊምም ወይ ቡዲዝምም ወይ ምናምንም ያልሆነ ሰው ነው። በራሱ ዓለም ውስጥ ያለና በራሱ ፊሎሶፊና በራሱ ፍልስፍና የሚመራና በራሱ መጽሐፍ ቅዱስ ገባኝ በሚለው መልኩ መጽሐፍ ቅዱስ በሚለው ሳይሆን እሱ ገባኝ በሚለው መልኩ የሚንቀሳቀስ ሰው ነው። በጣም ብዙ ጊዜ እንግዲህ ወንጌላውያን አማኝ ወገኖቻችን የዲቤት ጥሪም አቅርቦለታልና ቁጭ ብለን እንነጋገር እንጂ እንደ ትልቅ ሰው እናውራ ብለውታል። ሊቀበል ያልፈለገው እሱ ነውና ትናንሽ እግዚአብሔሮች ነን የሚለው ምልከታ በሚገርም ሁኔታ እያሰረጫጨና እያስፋፋ ያለ የሚገርም ሰው ነውና ይህን ሰው ምን መድረክ ላይ አዘሴም ታይም አይተነዋል። ሄኖክ ጄፒኤስ ወይም ደግሞ ፕሮፌት ሄኖክ ብላችሁ የምትጠሩት ፕሮፌታችሁ ጋር አይተነዋልና ባይ ዲፎልት ይህን ሰው ተቀብሎ መድረክ ላይ አቁሞታል ማለት አዘሴም ታይም እነ ፕሮፌት ሄኖክ ውስጥ ያሉ ምዕመናኖችም ሁሉ እኛ ትናንሽ እግዚአብሔሮች ነን ብለው ያምናሉ ማለት ነው። ከባድ የኑፋቄ ትምህርት የሚያስተምር ሰው እሱን የሚቀበሉትንም ሰዎች እንድትጠነቀቁ አዌር ላደርጋችሁ ፈልጋለሁ። የጥንቃቄ መልእክት አለኝ፣ በደንብ አዳምጡኝ። በእኔ የደረሰው ፈጽሞ በእናንተ ላይ አይድረስባችሁ። ቤተክርስቲያን ውስጥ ሙልጭ የሚያደርግ ሌባ ገብቷል። ማን የሚባል መሰላችሁ? ነገ የሚባል ሌባ ዛሬያችሁን ሙልጭ አድርጎ የሚዘርፍ ባዶ ዛሬ ላይ የሚያስቀራችሁ ነገ የሚባል ሌባ መጥቷል። የእግዚአብሔርን ቃል እናጥና፣ ነገ እንጸልይ፣ ነገ ህብረት ውስጥ ገብተን እናገልግል፣ እንገልገል፣ ነገ የበደሉንን ሰዎች ይቅር እንበል፣ ነገ ሁሉም ነገር ወደ ነገ የሚያስተላልፍ ዛሬን ዘርፎ ነገ ላይ በተስፋ ብቻ የሚያኖር ተወዳጆች ሆይ ብዙ ነገራችንን ነገ 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 የምንለው ነገ በእኛ እጅ አይደለችም። እግዚአብሔር የሰጠን ዛሬን ነው። ክርስቲያን ነገ እንደሌለ አስቦ ዛሬን በእግዚአብሔር ፊት የሚመላለስ እንጂ በነገ ተስፋ ብቻ ሁል ቀን የሚኖር ህዝብ ማለት አይደለም። ተወዳጆች ሆይ እነግራችኋለሁ በክርስቶስ ኢየሱስ ስም
መኖር ያለባችሁን ነገር ሁሉ በእግዚአብሔር ፊት ስትኖሩ ዛሬን የምታደርጉት እንድትሆኑ የእግዚአብሔር ጸጋ ይብዛላችሁ። ምን አይነት የሚገርም የሚደንቅ መረዳት ነው። ዘመንሽ ይባረክ። ዋው! እውነትም ነገ ሌባ ነው ታውቃላችሁ፣ ይሰርቃቸዋል፣ ዛሬያችሁን ይሰርቃቸዋል። እና ለነገ የምናሳድረው ለነገ የምናቆየው ነገር አይኑረን። ስፔሻሊ በምንኖረው በቤተ ክርስቲያን ውስጥ በምንመላለሰው የክርስትና ህይወት ውስጥ ጸሎት ለነገ፣ ባይብል ስተዲ ለነገ፣ ይቅርታ ለነገ፣ ምህረት ለነገ፣ መቻቻል ለነገ፣ መዋደድ ለነገ አይሆንም፣ አይመጣውም። እግዚአብሔር ዛሬያችንን በምህረት መጠቅለያ ከሰጠን ዛሬያችንን ምህረት እንደበዛለት ሰው ነው ልንኖር የሚገባው። እንደዛ ነው ልንመላለስ የሚገባውና ነገ የሚል ኮንሴፕታችን ለነገ ማስቀመጣችን ዛሬያችንን ነጥቆናል ብዙዎቻችንንና የሚገርም መረዳት ነው የእውነት። እኔ እንደዚህ አልተረዳሁትኝም፣ እንደዚህ አስቤው አላውቅም ነበር። የሚገርም ነው። ጄኔሬሽን ያለ ወንጌል ተስፋ የለውም። ኔክስት ጄኔሬሽን ያለ ወንጌል ተስፋ የለውም። እየመጣ ያለውን ማዕበል ሟርትን በሚውጥ ጉልበት ካልተነሳች ቤተክርስቲያን ትውልድ ይጠፋል። ሁሉን ቻይ የሚመስሉ ማሽኖች እየተፈበረኩ ባሉበት በዚህ በአርቲፊሻል ኢንተለጀንስ ዘመን ሰውን ከቴክኖሎጂ ከኤአይ ጋር ቀላቅሎ ሱፐር ሂውመን የመፍጠር ቴንደንሲስና ሳይንሶች በፍጥነት እየተራቀቁ በመጡበት በዚህ ዘመን ሪሊጅን እየተጫወትን አንችለውም። የሃይማኖትና የቸርች ጨዋታ ብቻ አይችለውም። we need the spirit of God, charismatic gifts። እግዚአብሔር አለ የሚሉ እግዚአብሔር አለ he's here የሚሉ he's here የልብን ሐሳብ ይገልጣል he's here ታምራት ያረጋል he's here የሞትን ቀንበር ይሰብራል he's here የሚሉ I want to pray for that። ይሄ እንግዲህ በኔ ትውልድ በኔ ዘመን ያላችሁ ወጣቶችም ሆናችሁ ሌሎቻችሁና ወንጌልን ቫልዩ ልናደርግ ይገባል ከየትኛውም ጊዜ በላይ። በነገራችን በዚህ ዘመን ከየትኛውም ጊዜ በላይ ለወንጌል ቫልዩ መስጠት፣ ወንጌልን ቫልዩ ማድረግና ለወንጌል ፕራዮሪቲ መስጠትን የመሰለ ነገር የለም። አለስ አዘርዋይስ ኩክ ነው የምትደረጉት፣ ኩክድ ነው የምትሆኑት። በቃ ትበላላችሁ። ምክንያቱም ሰይጣን በሚገርም ሁኔታ ነው፣ አሁን በሚገርሙ ጥበቦች ነው እዚህ ምድር ላይ እየተንቀሳቀሰ ያለው። ከጎናችሁ እንኳን ልትጠረጥሩት በማስችሉት መልኩ ነው በጥበብ ወደ ቤታችሁ ሊገባ መሰስ ብሎ ሊገባ እየተጣጣረና እየሞከረ ያለውና ለዛ ነው መጽሐፍ ቅዱስ ሳውንድ ማይንድድ ሁኑ፣ ባለ አእምሮች ሁኑ ብሎ ደጋግሞ የሚነግረን። ለዛ ነው ባለ አእምሮ ካልሆንክ በስተቀር አሁን ላይ እየመጣ ያለውን የቴክኖሎጂ መርቀቅ፣ የሰዎችን ይሄ ፍልስፍና ፊሎሶፊካል አይዲዮሎጂዎችን ምናምን ነገር ማምለጥ አትችልም። ስለዚህ እንደ ባለ አእምሮ ለመመላለስ መጽሐፍ ቅዱሳችንን፣ ሆሊ ስፒሪትን፣ ክርስቲያኒቲያችንን ፕራዮሪቲ ሰተን ቫልዩ ልናደርግ ይገባል። ቫልዩ ዋጋ ልንሰጠው ይገባል። ሊረክስብን አይገባም። በቃ አለስ አዘርዋይስ ማምለጥ አንችልም። ኩክድ ነው የምንሆነው። እግዚአብሔርን በግል ስታውቁት የሆነ ነገር እንዲሞላላችሁ የሆነ ስኬት እንዲያገኛችሁ አትከተሉትም። አምላክ ስለሆነ የሆነ ክብር ስለተገባ የኔ የሱ መኖር ስለሚያኖረኝ ነገን የምናፍቀው እሱ ከኔ ጋር ስላለ ነው ብላችሁ እንድትኖሩ ያደርጋችሁ። እግዚአብሔርን በግል የማያውቁ ግን የሆነ ነገር ይዘው ጠብታ ይፈልጋሉ፣ የሆነ ነገር እስኪሞላላቸው ነው። ለዚህ ነው የሞላላቸውና የሰመረላቸው ጊዜ እግዚአብሔር ቤት ያጣናቸው። ቀድሞኑ የመጡት የሆነ ነገር ስኬት የሆነ ፕሬዘንሱ የእግዚአብሔርን መኖር ፈልገው ሳይሆን የሆነ ነገራቸው መስማር እስኪይዝላቸው ድረስ የሰመረላቸው ጊዜ ፈልገን አጣናቸዋል። የደነገጥናቸው ሰዎች የሉ። ይሄ ሰው እንዴት ከእግዚአብሔር ቤት አመለጠ ብለን ቀድሞኑ እግዚአብሔርን አላወቁት። እግዚአብሔርን በግል ልታውቁት ይፈልጋል። እግዚአብሔር በግል ሊያወራችሁ የፈለገ ነው። እግዚአብሔር እንደ ሳሙኤል በስምህ እየጠራ ነው ያለው። እነሆኝ እያልክ እየሮጣችሁ ያላችሁበትን ቦታ ቼክ አድርጉት። ምንም ነገር እንዲቀልላችሁ እግዚአብሔርን በግል ማወቅ ይፈልጋል እግዚአብሔር። አንድ ነገር ፊል አደረኩ እሷ ስታወራ ማለት ነው። ድምጹን መለማመድን ነው ቫልዩ ማድረግ ያለብን። ድምጹን መልመድን ነው መናፈቅ ያለብን ማለት እኔ ገርመኛል። አሁን ላይ የተሰጠንንና በህይወታችን ውስጥ የተደረገልን ነገር በቃ ሳቲስፋይድ አድርጎ ጨርሷል ማለት በቃ በቅቶናል ብለናል። አሁን ብዙዎቻችን በቃ ሚሊየን ፈለግን፣ ሚሊየን አገኘን፣ ደስ አለን፣ በቃ
በቃ የመጨረሻው ጥጉ ሳቲስፋክሽን ላይ ሲኖትራክ ጠየቀ፣ ሲኖትራክ ተሰጠው። ቪኤት ጠየቀ፣ ቪኤት ተሰጠው። ኢሚሊየን ብር ጠየቀ፣ ኢሚሊየን ብር ተሰጠው። ከዛ ያንን ነገር ከሰጪው በላይ ቫልዩ አደረገውና በቃ ኢስ ኦልሬዲ ሳቲስፋይድ ሆኛለሁ፣ ረክቻለሁ፣ በቃ የእርካታዬን ጥግ ደርሻለሁ ብሎ የአምላክን ድምፅ መስማትን መለማመድን ግን በጭራሽ ቫልዩ ሊያደርግና ዋጋ ሊሰጠው አልቻለም ብዙ ሰውና እባካችሁ አሁንም ደጋግሜ ለምናችኋለሁ ቤተ ክርስቲያን የሚካሄደው ክርስትና አካውንት ለመሙላት አይደለም። ዛሬ ቲክቶክ ላይ ስክሮል እያደረኩኝ እያየሁኝ እዚህ ጋር ያስገባውላችሁ ቪዲዮ አያችሁት? እሱን አየሁና ማይ ጋድ በጣም ገረመኝ። እና ምንድናቸው እነዚህ እንስሳቶች? እንዴት እንደዚህ ቨርቲካል ቀጥ ባለ ተራራ ወይም ላይ ከፍታ ላይ እንዴት እንደዚህ ማለት ላይ ኢምፖሲብል ነው ማለት እንዴት አይወድቁም? እንዴት ቆሙ ብዬ በጣም ገርሞኝ ምንድናቸው ብዬ ስለነሱ የሆነ ቀጥ ያለ ተራራ ላይ ቀጥ ብሎ ይቆማሉ። የራሴ ገርሞ ዋልኮት ይባላሉ፣ በአማርኛ ደግሞ ብሆር ይባላሉ። ከዛ ብሆር የሚለውን ሳነብ ምን ትዝ አለኝ መሰላችሁ? መዝሙረ ዳዊት ላይ ያለው ቃል እግሮቼን እንደ ብሆር እግሮች ያበረታል፣ በከፍታዎችም ላይ ያስኬደኛል የሚለው ቃል ትዝ አለኝ። ኦ ማይ ጋድ አምላካችን አልኩኝ። ልክ እንደነዚህ እንስሳቶች፣ ልክ እንደነዚህ አኒማልስ በከፍታ ላይ ኢምፖሲብል በሆነ ከፍታ እኮ ነው ደግሞ ከፍታው ኢማጂነብል አይደለም ማለት ላይክ መውደቅ ባለብን ከፍታ ላይ ለካ የሚያቆመን እግዚአብሔር ነው። እግሮቻችንን ለካ ልክ እንደነዚህ የሚያበረታ እግዚአብሔር ነው። በከፍታ ላይ እንድንሄድ የሚያደርገን ለካ እግዚአብሔር ነው። አውሱ በጣም ደስ ብሎኝ በጣም በቃሉ ሪጆስ አደርግ ነበር። እግሮቻችንን እንደ ብሆር እግሮች የሚያበረታ በከፍታዎችም ላይ የሚያቆመን እግዚአብሔር ነው። ኦ ማይ ጋድ አላወኩም ነበር። ግራ ይገባኛል ማለት ኤአይ መሰለኝ ነገሩ ማለት ነው። ምንድነው ይሄ ነገር? ኤአይ ጀነሬትድ ነገር ነው ምንድነው ብዬ ግራ ገባኝ። ማለት እንዲህ ቀጥ ያለ በቃ ሾጠጥ ያለ ተራራ ላይ በግ ነው ፍየል ነው ይመስሉት፣ ግን እነዚህ ፊዚካሊ በጣም ትላልቅ ናቸው። በወር ነው ምንድን ያለችው ብቻ ስሙን በስርዓት አልሰማሁትኝም። እና ሆሪዞንታሊ ይሄዱበታል ማለት በቃ ከፍ እያሉ ይሄዳሉ ምናምን። እንደዚህ አይነት ቶትፉል የሆነ አስተማሪ ቪዲዮዎችን ሳይ በጣም ነው ደስ የሚለኝ። አንተ ብትተውም የማይተው ኢየሱስ አለ። ከዚህ በፊት ተከትሎ አምልከው አንተ በደከመ ጊዜ ትቶኛል የራሱ ጉዳይ አይልም ኢየሱስ። እነሱ እኮ ትተውታል፣ ወደ ኑሯቸው እየተመለሱ ነው። ኢየሱስ ግን አንዴ ይዟል፣ አይለቀም። ችግሩ እኮ እሱ ነው። አንዴ ከያዘ ጠውልገዋል፣ አዝነዋል፣ ተስፋ ቆርጠዋል። መጣና ኢየሱስ ከሞት የተነሳውን እንደ ድሮ ማወቅ አይቻልም። ምን ሆናችኋል? ጠውልጋችኋል፣ ሰላም ነው ወይ ስላቸው የሆነውን አልሰማም። ምን ሆነ አላቸው። አንድ በቃልና በስራ ብርቱ ነብይ ነበር፣ እንከን የሌለው ነበር፣ የሞተ የሚያስነሳ ዕውር የሚያበራ 2 ዓሣ 5 እንጀራ 5,000 ሰው የሚመገብ በሽናል ብለን ተስፋ ያደረግነው ቃሉም በስራውም ብርቱ የነበረ ጌታ ነበር። እጪ ምን ዋጋ አለው? ሞተ አሉት። መሞቱን ሲሞት እንደሚነሳ አልነገራችሁም? ኧረ ነግሮናል። በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ አልነገራችሁም? ነግሮናል። ዳግም እንደሚመጣ አልነገራችሁም? ነግሮናል። ውስጣቸው መቃጠል ጀመረ፣ መንደድ ጀመረ። አሜን። መጨረሻ ላይ በሉ በቃ መሽቷል፣ ወደ ቤታቸው ግቡ። ውስጣችን እየተቃጠለ አንተማ አትሄድም አሉት። አንተማ ስለ ጌታችን ትነግረናለህ አሉት። እጁን ይዘው ጎትቶ አስገቡት። ገባና እንጀራን አንስቶ ቆርሶ ሲሰጣቸው ገና ከመጉረሳቸው አይናቸው በራ። ጌታ የሆነ ሰው ዛሬ አይኑ በኢየሱስም ይበራል። የጌታን ፊት ለፊት ያየዋል። ይሄ ነው በቃ እኔ ትልቁ መሻቴ ማለት ነው። ለወጣቱም ሆነ ለዚህ ጀነሬሽንም ሆነ ለራሴም ትልቁ የምመኘው ነገር አይኔ እንደው በርቶልኝ ኢየሱስን ማየት ብቻ፣ መልኩን ብቻ ናፍቆ መልኩን ብቻ ፈልጎ በቃ የትም ሲሄድ የሚመላለስ በቃ እንደዚህ አይነት ወጣት እንዲያደርገኝ ነው ትልቁ መሻቴ። ከዚህ በስተጀርባ በጣም ብዙ የሆነ ሚኒንግ አለው፣ በጣም ብዙ የሆነ ሚስጥራት፣ በጣም ብዙ የሆነ ነገር አለው ከዚህ በስተጀርባ። አይ ኖ አይ አንደርስታንድ። እኔ ግን ዛሬ የምላችሁ ነገር ምን መሰላችሁ? እግዚአብሔር ተስፋ የገባልንን ቃል ይፈጽማል፣ የእውነት ይፈጽማል። እኛ ብንወድቅ ብንነሳ፣ እኛ ብንስት፣ እኛ ብናበላሽ፣ የፈለገው ነገር ይሁን እግዚአብሔር ለገባው ቃል ታማኝ ነው። ሻወር የወሰድኩኝ የሆነ ነገር በጣም አስብ ነበረ እና ማይ ጋሽ የኛ ጌታ የኛ አምላክ
ከአይምሮ በላይ እንደሆነ እያሰብኩኝ በጣም ስባረክ ነበር እና ሙሴን አትገባም ይለዋል ወደዚህ ምድር እና ለብዙ ጊዜ ማለት ነው ለብዙ ጊዜ ወይኔ ጌታ ሆይ የሆነ የለም እንቁልልጭ ብሎት በቃ ያው አይደለ ይሄው ይሄ ሁሉ ምድር አንተ ግን አትገባም የሚል የሆነ በቃ የዛ አይነት ስሜት ነበር ለብዙ ጊዜ የሚሰጠኝና ሙሴ በጣም ያሳዝነኝ ነበር። የሚገርም ነው ግን የኛ ጌታ እኮ የሚገርም ነው በእውነት እግዚአብሔር በጣም መልካም አባት ነው። ሻወር እየወሰድኩኝ የማስብ የነበረውና ጌታ ሲያስተምረኝ የነበረው ምን እንደሆነ ታውቃላችሁ? እግዚአብሔር እንዳልዋሸ ተስፋውን እንደጠበቀቸውን ተስፋ የተናገረላቸውን ያንን ማለት ነው ያንን የተስፋይቷን ምድር ትክክል እንደሆነ አሳየው። ለእስራኤል የገባሁለትን ቃል ይውል እፈጽመዋለሁኝ። አያችሁት? አየኸው ምድሩን ይሄንን ምድር ይወርሷታል። እሱ ብቻ አይደለም ምን እኔ ገረመኝ ከዛ ማለት ነው የሚገርመው ነገር ሙሴ ይሄንን የገባለትን ቃል ያውም አለቱ ያን የመታው ድንጋይ ያ አለት እሱ ራሱ ኢየሱስ ክርስቶስ ባለበት በተገኘበት ያችን ምድር ማለት ነው ሙሴ ማቴዎስ ላይ ሄዳችሁ ስታነቡት ያችን ምድር ረግጧታል። አይገርምም? ያውም ደግሞ ማለት ነው ተስፋ የገባላቸው ቃሉ ራሱ ባለበት ማለት ነው ኤልያስ፣ ሙሴ፣ ኢየሱስ አንድ ላይ ተገናኙ ማለት ነውና እግዚአብሔር ለሙሴ የገባለትን ቃል ፈጸመ። አልጨከነበትም ወይንም ደግሞ እሱን ሊቀጣው ወይንም ደግሞ እሱን በቃ የሆነ እንቁልልጭ ብሎት ይኸው ያመለጠህን ምድር ያመለጠህን ላስገባህ የነበርኩበትን አየሁ አይደል ይሄንን ሁሉ አመለጠህ አይነት ነገር አይደለም የኛ ጌታ ያደረገው። ቃል የገባሁትን እፈጽማለሁ። የኛ አባት ቸር ነው። አለቱ ውሃ የወጣበት ያ አለት እስራኤል የጠጣው ያ ውሃ ያ አለት በተገኘበት በተራራው ላይ ማለት ነው ሙሴም ተገኘ። የገባውን ቃል ማለት ነው ሳይፈጽም የእውነት የገባልንን ቃል ሳይፈጽም እኛ አናልፍም። ከራሳችሁ ውድቀት ጋር ከራሳችሁ ስራ ጋር ከራሳችሁ መስነፍ የለም ከራሳችሁ ጋር ነገሮችን አታገናኙ። ነገራችሁን ከጌታ ጋር አገናኙት። ነገራችሁን ከእግዚአብሔር ጋር አገናኙት። እግዚአብሔር ለቃሉ ታማኝ የሆነ ጌታ ነው። እግዚአብሔር አደርጋለሁ ካለ የሚያደርግ ጌታ ነው። ምንም የሚከለክለው ምንም የሚገድበው ምንም የሚያስቆመው ምንም አንዳች ነገር አንዳች ኃይል አንዳች ጉልበት የለም። እርሱ ሊያደርግ ከወደደ እንደወደደ የሚያደርግ አምላክ ነው። ነገር ቢሞላ ባይሞላ በዚህ አልመዝነውም። ከሁኔታዎች በላይ ነው፣ ማንም አይከሰውም። አቤት የኔ ጌታ አሰራሩ ግሩም፣ የተገየ ሲመስል ማንም አይቀድመውም። ቢሆንም ባይሆንም ለኔስ ፍቅሩ ይበቃኛል፣ አላማርረውም። ጭራሽ አናማርርም። ቃል ሊሰራ ከወደደ ይችላል። በአንድ ዝማሬ እንጨርስ እስቲ። እንዴት እንደምወደው ቀረቦም ሳለ ጥሩት እግዚአብሔርን እሹ በሚገኝበትም ጊዜ ፈልጎት ቅርብ ነው እግዚአብሔር ቅርብ ነው እግዚአብሔር ቅርብ ነው እግዚአብሔር የማይፈልገውን ሕዝብ የሚፈልገው አለው ኑልኝ ወደኔ ያለ የሚጠራው እርሱ እግዚአብሔር ነው። ቃሉም እንደሚለው እርሱ እግዚአብሔር ነው። እኛም እንዳየነው ቅርብ ነው እግዚአብሔር ቅርብ ነው።
ነው እግዚአብሔር ቅርብ ነው እግዚአብሔር ቅርብ ነው እግዚአብሔር። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። የዚህ ፕሮግራም የክቡር ስፖንሰር ቴምር ፕሮፐርቲስ። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይመቻችሁ።